የተናገሩት። በሪስፔክት ተለያይተናል፣ ግን እኮ ከሳምንት በፊት እኮ ብዙ ነገር ስትሉን ነበረ። አዶናይን የምትሳደቡ ከሆነ እንደዚህ አይነት ፋን የለኝም እያለቻቸው ፈልግም። እንደዚህ አይነት አላቃቸውም። የሚሳደብ ፋን አልፈልግም። አንድ ማቆ ጓደኛዬ ከእናንተ ጋር ተያይዞ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ ምን ሆነ ነው ምናምን ስለው ፋሚሊዎች እኮ እንደዚህ ሰደቡ ምናምን እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለው ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። እንደነ አሁን እንደነ ፍራይዴ ጌም እጮታለሁ፣ ከዛ ቪዲዮ እንሰራለሁ። ቻሪቲ እንግዲህ ዛሬ ስለማናወራለን ስለ አዶናይ እና ጃኒ እንግዲህ አዶናይን አትናገሩብኝ። አዶናይ ሁሉንም ነገር ነግሯችኋል። ለምንድን ነው እኔን እየመጣችሁ የምትጨቀጭቁን? እኔን የምትናገሩን? እኔ ጌም ልጫወት ነው የምመጣው። እንደ ማንኛውም ሰው ጌሜን ተጫውቼ እሄዳለሁ። ስለዚህ አዶናይ አትብሉኝ ስትል እንግዲህ መልክቷን ተናግራለች ማለት ነው። በመጀመሪያ እንዳልተለያዩ ሁላችንም እናውቃለን። ይሄ ፌክ እና ለመሸቀል ነው ብዬ ነው ማስብ እንደሆነ እንጂ መቼም ቢሆን አይለያዩ። ምክንያቱም ቢለያዩ ኑሮ አያስችላትም ነበር ማለት የተለያዩ ነገሮችን ተጠቅማ እሷ ትናገር ነበር። ነገር ግን እሷ በሳቅ በደስታ ነው ጌሟን እየተጫወተች። መቼም ይሄን የመሰለ ምርጥ ልጅ ስትለየው አይከፋትም ማለት አይደለም። እንኳን እሱ ይቅርና ማንኛውም ተራ ወንድ ራሱ ለሴት ልጅ ታውቃላችሁ ሲለይ የሆነ ቅርቅር የሚል ነገር አለ አይደል? እናንተ ታውቃላችሁ። ስለዚህ መቼም አልተለያዩም። ግን አዶናይ እና ጃኒ ተለያዩ ምናምን እናቱ ናት የምትሉ ደግሞ እናቱ ባይዘው ማለት ነው አያገባትም እዚህ ጋር ማለት ነው። እነሱ ከተዋደዱ እናትን አገባት። በነገራችን ላይ ካሁን በፊት እናቱን አይታችኋት ከሆነ ግን የእሷ እናት ሲተዋወቁ እናትየዋ አስተያየታቸው ጥሩ አልነበረም። ይቅርታ አድርጉልኝና ግን ይሄ ስህተት ነው። በጣም ብዙዎች እየተቀባበሉት ነበር በሬካርድ ማለት ነው። ይሄ ስህተት ነው። አንዲት እናት ልጇ ሴት የሚሆን ወንድ ሲያመጣ በፈገግታ በደስታ ነው መቀበል ያለባት እንጂ እሱ ከወደዳት። እኔ በነገራችን ላይ የምወደውን ሰው ቤተሰብ ካልተቀበለልኝ ከባድ ነው። ምክንያቱም ካስተዳደረኝ ምን ችግር አለው? እኔ ነኝ እንጂ መኖር እነሱ አይደለም የሚኖሩልኝ አይደለ? ይሄ ደግሞ ስህተት ነው። ግን አሁን በእናቱ ምክንያት አይደለም እንትን ያሉት። እናቱ ናት አብዛኞች እናቱ ናት ትላላችሁ። እናቷ አይመለከታትም። እዚህ ጋር አስባችሁታል? እናቷ ምንም የሚመለከታት ነገር የለም። ደግሞም አልተለያዩም፣ በፍጹም አልተለያዩም። ስለዚህ እናንተ አልፋችሁ ዝም ብላችሁ ስራችሁን ስሩ ማለት ነው። በተለይ የመዳም ቅመሞች በማይመለከታችሁ ትገፋላችሁ ምናምን ነገር። አዶናይ ጃኒ ምስኪን እኔ እና እናንተ ነን ሰው ኩሽና ተቀምጠን በሙቀት እንደዚህ ፊታችን ተላልጦ የ50 ዓመት አሮጊት መስለን ፊታችን አባብጦ ማለት ነው። አታዩ ምን ያው ፊቴ እንዴት እንዳበጠ ምን እንደሆነ አላውቅም። በጣም ፊት ያብጠዋል። ጥቋቁር ያለው ምናምን ባይዘዊ ይሄ ቪዲዮ የሚለቀቅላችሁ ጋይስ ያለ ፊልተር ማፊ ፋይዳ። ፊልተር ተጠቀምኩ አልተጠቀምኩ ምንም ፋይዳ የለውም። ሰው ስለዚህ እናንተ ዝም ብላችሁ በማይመለከታችሁ ነገር ምናምን አትግቡ። ቤተሰብ በማይመለከታችሁ አትግቡ፣ አይመለከታችሁም። ቢኮዝ ያለው ነገር ይሄ ነውና እነሱ ስራ ላይ ናቸው። እሱም ዱባይ እየሸቀለ ነው። ዱባይ 6 ሚሊዮን አስገቡት ፎሎወር ምናምን ነገር ትጣለቻለሁ ሲላቸው፣ ምክንያቱም እኛ ሰው እንደዚህ አይነት ነገር ይፈልጋል። ስለዚህ እነሱ መሸቀል ይፈልጋሉ። ጎበዝ። ለምን እነሱ በሚዲያ ነው የሚተዳደሩት፣ በሚዲያ በቲክቶክ በዩቲዩብ ገንዘብ ስለሚተዳደሩ። ስለዚህ እንደዛ ነው የሚፈልጉት። የእኛ ሰው ደግሞ የሆነ ሰው ወይ ካላለቀሰ ወይ ተጣላን ወይ ምን አልኩ። አብርሽ እኮ ወዶ አይደለም በዚህ የሚግማማ ጋይስ። አብርሽ ወዶ እንዳይመስላችሁ እናንተ ስለማታውቁ ነው። አብርሽ ወዶ ይመስላችኋል? አሁን እንደዚህ በቃ እየወረደ አብርሽ የሚሰራው ስራ እኮ እየበሸቀ ስራ እኮ ነው የሚሰራ። ስለዚህ እናንተ እንትን አትበሉ ማለት ነው። ምንም አትጨነቁ። ሁሉም ነገር እኔ ሚዲያ ያለን ሰው አንድም አላምን ታርጉልኝና ሲፈልጋቸው የሆነ ችግር ካለባቸው ይገቡና ይሰዳደባሉ፣ ይነቃቆራሉ ምናምን አብረው በልተው ጠጥተው ምናምን አይጨናነቁም። ቢኮዝ እናንተ በብዙ ነገር ራሳችሁን አታስጨንቁ። በተለይ አረብ ሀገር ያለን እህቶች ራሳችን ልናስጨንቅ አይገባንም ብዬ ነው የማስበው። እውነቴን ነው የምላችሁና ያለው ነገር ይሄ ነው። ስለዚህ እነሱ መቼም ቢሆን አይለያዩም። መቼም ቢሆን ውዶች ማሮች እና ይሄ ነው ያለው ነገር። በይዘው ፀጉር አሁን ደግሞ ወደ ራሴ ልመለስ ይበቃኛል።
ስለ አዶናይ እና ስለ ጃኒ ካወራን ይሄ ነው ያለው ነገር። በተረፈ ግን እናቱ አትበሉ። እናቱን ፎቶ እየለጠፋችሁ የምትገቡ አቤት አቤት! ግፋችሁ ግፍ አይደለም፣ የግፋችሁ ግፍ የእናንተ በጣም ልዩ ነው። ጋይ ሰዎች እናቱ ምን አገባት እዚህ ጋር? እናቱ የሚመለከታት ነገር የለም እና ያዛኑላችኋለሁ። በተረፈ ግን እንዴት ናችሁ? ደህና ናችሁ? እናንተ ሁሉ ሰላም፣ ሁሉ አሽወይና ነው፣ ሁሉ አማን ነው አለው። እግዚአብሔር ይመስገን። እና በተረፈ ቴንኪው ብሏል። ቴንኪው እንዱጣላችሁ በቃችኋል፣ ይበቃችኋል። ይሄን ያለ ነገር ታመሰግናለህ ጋይስ። ዩቲዩብ ሰብስክራይብ አድርጉ። ሽቶች ማሮች ፍቅሮች ሰብስክራይብ ስለምታደርጉ እናመሰግናለን። አክባሪያችሁንን ብዙ ያገጣል እና ሙቀት እንዴት ነው? ሳውዲ ሙቀት ባይዘው ያለ ጋይስ ራሳችሁን ጠብቁ። በሙቀት ጊዜ ድምጽ ራሱ ዝግት ነው የሚለው ፊት ራሱ ምን እንደሚመስል እናረባባጃለሁ። ፀጉሬን ራሱ ይናቀባለሁ ብዬ ይሄው ተግማማ ምት ሰላማችሁ ዘውዶች በሌላ ቪዲዮ እንገናኛለን።